በአጭር ጊዜ ውስጥ ይጠናቀቃል ተብሎ የተጀመረው የኢራን አሜሪካና እስራኤል ጦርነት ባልተጠበቀ ሁኔታ ሌላ መልክ እየያዘ ነው። ኢራን ዛሬ ዓለምን ያነጋገረ እጅግ አደገኛ እንዲሁም አስገራሚ አስቂኝም የተባለ ታሪክ ሰርታለች። መሬት ላይ ሄሊኮፕተር ያለ በማስመሰል ስዕል በመሳል እስራኤልና አሜሪካ የኢራንን ድሮኖችና የጦር መሳሪያዎች አገኘን በሚል ሲደበድቡ መክረማቸው እጅግ አነጋጋሪ ሆኗል። ይህን ጉዳይ እንሰማዋለን። ሌላኛው ከሞሳድ ጋር ተገናኝቶ ብዙ ሐሰተኛም እውነተኛም እንዲሁም ደግሞ ጀብድ የተፈጸመባቸው ታሪኮች ይወራሉ። ልክ አለቃ ገብረሃና ያላደረጓቸው በርካታ ነገሮች በቀልድ እንደሚነገሩት ሁሉ ከዚህ ውስጥ እንግዲህ ስለ ሞሳድ በልብ ወለድም በፊልምም የተጋነኑ ወሬዎች ይሰማሉ። ከሰሞኑ አንድ ደግሞ የተጋነነ ወሬና ማለት የሳክስ ከየት ነው መነሻው ተብሎ ለመግለጽ ራሱ የሚያስቸግረው አንድ የኢራን ጀነራል ጥርስ ውስጥ ሞሳድ የመሰለያ መሳሪያ ቀብሮ ነበር የሚለው ነው። ይሄ ነገር ደጋግመን እናየዋለን። ሞሳድን በተመለከተ በብዛት የሚወሩ ወሬዎች ናቸው። ከዛ ውጪ ዛሬ የሶስቱ ሀገራት ጦርነት እንዴት ዋለ ብለን እንጠይቃለን። አሜሪካ ጥቃት አድርሳባት ነበረ የኢራን ጦር መርከብ ላይ። ይህንን በተመለከተ የወጡ በርካታ መረጃዎች አሉ። ከዛ ውጪ አሜሪካ መከላከያ መስሪያ ቤት ኢራን ከዚህ የበለጠ ግዙፍ ማዕበል ይጠብቃታል ቢባልም ኢራን ግን በፍጹም አልደራደርም ስትል አሜሪካ የቁርጡን ተናግራለች። ይህን ተከትሎ የመሳሪያ እጥረት ገጥሟታል ተብሏል። አሜሪካ ትራምፕ መሳሪያ አምራቾችን ሰብስበው ምርት በጥፍ እንዲጨምሩ እያሳሰቡ ነው የሚገኙት። ዛሬ አጠቃላይ የተሰሙ መረጃዎችን እነግራችኋለን። እናንተ ሁኔታው እንዴት እያያችሁት ነው? የዓለም ጦርነት ምን ይመስላል? በተለይ ከአፍሪካ ጦርነት አንጻር ሰው የማይሳተፍበት ጦርነት እያየንና በርካቶች እኛ አፍሪካውያን ጦርነት አያምርብንም በሚል ሁሉ አስተያየት እየሰጡ ነው። እስኪ ያላችሁን ስሜት አጋሩን። እኔ እነዚህን መረጃዎች ልንገራችሁ። ቀዳሚው እንግዲህ በጦርነት አሸናፊ ለመሆንና በስፋት ከሚደረጉ ነገሮች ውስጥ አንዱ በጦር መሳሪያ ዘመናዊ መሆን ብቻውን በቂ አይደለም። ስለዚህ የአእምሮ ብልጫ ያስፈልጋል። አእምሮን ተጠቅሞ እንግዲህ የጠላትን ኃይል ማደናገር የሚባለው ነው። ከቀናት በፊት እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ትንንሽ ፌክ የሆኑ የሮኬቶች ወይም ድሮኖች ተወንጭፏል። እናም የኢራን የመቃወሚያ መሳሪያዎች በነዛ ተደናግጠው ለመከላከል ሲሞክሩ ጥቃት ፈጽሟል ተብሎ ነበር። ዛሬ ግን ኢራን ያደረገችው ነገር እጅግ አነጋጋሪም አስገራሚም እና የዚች ሀገር ጉዷና ታሪኳ ገና ተነግሮ ያልቅም ያስባለ ነው። 3D ፕሪንት በደንብ የምታውቁት አቃላችሁ። የ3D ፔንት ዲዛይን ማለት ነው። ማለት ገደል አስመስሎ መስራት፣ ሄሊኮፕተር አስመስሎ መስራት ነው። እናም ኢራን በበረሃማ አካባቢዎች እንግዲህ በርከት ያሉ ድሮኖች ያረፉባቸው ሄሊኮፕተር ያለበት መኖሪያ ቤት የመሰሉ ቅርጽ ያለባቸው የ3D ፔንቲንግ ሰርታ ነበር ባዶ መሬት ላይ። እናም አሜሪካና ኢራን በሳተላይት ይህንን ምስል ያገኙታል። እናም እንግዲህ የኢራንን መሰረተ ልማት አወደምን በማለት ባዶ መሬት በመደብደብ በሚሊዮኖች የሚቆጠሩ ዶላሮችን መክሰራቸው አነጋጋሪና አስገራሚ ዜና ሆኖ ምስሉ በስፋት እየተሰራጨ ነው የሚገኘው። እናም እየተኮሱ ባዶ መሬት ላይ የሚነደውን የራሳቸውን የሮኬትና እንዲሁም የሚሳኤል ጥይት በማየት ኢራንን እያዳከሙ ነው የሚለው ጉዳይ በስፋት እየተነገረ በነበረበት ጊዜ ግን ኢራን ዓለምን ትንሽ በጦርነቱ መካከልም ቢሆን ማስገረም የቻለች ሀገር ነች። ከዛ ውጭ ኢራን እንግዲህ ከዚህ በፊት አንድ ጀነራሏን በቁጥጥር ስር አውላ ከፍተኛ ምርመራ እያደረገች ትገኛለች። ይሄው ነው ደግሞ እና የቀድሞ የሪቮሉሽነሪ ጋርድ ኃላፊ የነበሩትና እንዲሁም በስለላውም ትልቅ ተጽዕኖ የነበራቸው ሰው ለስብሰባ ተጠርተው ነበረ ከአያቶላህ ጋር። ወደ ስብሰባ ከገቡ በኋላ ግን ያደረጉት ነገር የእውነትም የሚያስጠረጥር ሆኗል። ሰውየው ያደረጉት ምንድነው? ወደ ስብሰባ ከደረሱ በኋላ ጥቃቱ ሊፈጸም 20 ደቂቃ ሲቀረው ራሴን አሞኛል፣ ህመም ስሜት እየተሰማኝ ነው በሚል አያቶላህንና ጀነራሎችን መሰናበታቸው
ተሰምቷል። ከዛ በኋላ ጥቃቱ ተፈጽሟል። ሁለት ነገሮችን አምጥቷል። መጀመሪያው ሰውየው ጀነራል እና የስለላ ባለሙያ እንደመሆናቸው ጥቃቱ እንደሚፈጸም ቀደም ብሎ መረጃ ነበራቸው የሚለው አንዱ ነው። ሁለተኛው ደግሞ ምናልባትም ራሳቸው ከእስራኤል ጋር በደህንነትና በስለላ እየሰሩ ሊሆን ይችላል የሚለው ጥርጣሬ አንዱ ነው። ይሄ ከሆነ ግን የእስራኤል ሞሳድ እስከምን ድረስ ዘልቆ እንደገባ ሊያሳይ የሚችል ነው እየተባለ ነው። ይሁንና በእርግጥም ከዚህ በፊት በኢራን መንግስት በኩል በስፋት ባያረጋገጡም የቀድሞ ኢራን ፕሬዝዳንት መሐመድ አህመዲነጃድ ያን ታሪክን ይፋ አድርገው ነበረ። ይህ ታሪክ ምንድነው? እንግዲህ ሞሳድ ዘልቆ ገብቷል፣ ለዛ ነው ጥቃት የተፈጸመብን የሚል ስብሰባ ተደርጎ የኢራንን ከሞሳድ ነፃ የሚያደርግ ቡድን ተቋቁሞ ነበር። ነገር ግን ይህንን ቡድን ሲመራ የነበረው ራሱ የሞሳድ አባል ነው በሚል መናገራቸው አነጋጋሪ የጦርነቱ ክስተት እንደነበረ የሚታወቅ ጉዳይ ነው። ይሁንና ግን የአሜሪካ የራስ ሰዓታት ጥቃት ወጪ $779 ሚሊዮን መድረሱ ጦርነቱን ለመቀጠል እጅግ አስቸጋሪ እያደረገው ነው የሚገኘው። ኢራን ግን ለ5 ዓመታት ቀጥ አድርጌ በቀን በሰዓት 800 ሚሳይሎችና ሮኬቶች እንዲሁም ድሮኖችን እየተኮስኩ መዋጋት እችላለሁ። ከዚህ በኋላ ኢራን የመሪያችንን ደም ፈሷልና ከማንም ጋር ድርድርም ይቅርታም አንፈልግም፣ የአሜሪካን ድርድርም የምንቀበለው አይደለም በሚል ሐሳብ አስተያየት እየሰጡ ነው። ይህን ተከትሎ በዛሬው ዕለት በሳውዲ አረቢያና በኳታር ድብደባ አድርጋለች። ከዚህ በዘለለም ሌላ አዳዲስ መረጃዎች ተሰምተዋል። የመጀመሪያው እንግዲህ የኢራን የጦር መርከብ ላይ አሜሪካ ጥቃት ማድረሷ ተገልጾ ነበር። ይህን ተከትሎ እስካሁን ድረስ እንግዲህ ይህ ከሰመጠ በኋላ የ80 ሰዎች አስክሬን መገኘቱን የስሪላንካ መከላከያ ሚኒስቴር አሳውቋል። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰመጠው ከአሜሪካ ጥቃት ደርሶበት መሆኑን መከላከያ ሚኒስትሩ ተናግረዋል። የእንግሊዝ ስሪላንካ ውጭ ጉዳይ ሚኒስቴር ለሀገር ውስጥ መገናኛ ብዙሃን በህንድ ውቅያኖስ ጥቃት የደረሰበት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውን ተናግረዋል። ስሪላንካ ባህራዊ ቀድሞውስ ቀደም ሲል ከኢራን የጦር መርከብ የረሱል ጥሪ ተቀብሎ የ32 ሰዎችን ህይወት ማትረፍ ችሏል። እንግዲህ ኢራን በጦርነት ውስጥ መሆኗ ይህንን ማትረፏ የተሻለ ሲያሰኘው፣ ሌላኛው ዛሬ የተሰማው እንግዲህ የአሜሪካ መከላከያ ሚኒስትር ፔት ሄጌስት እና የጦር ኃይሎች የጋራ ጠቅላይ ኤታማዦር ሹም ዳን ኬን በኢራን ላይ እየተካሄደ ስላለው ወታደራዊ ዘመቻ መግለጫ ሰጥተው ነበር። በመግለጫው መከላከያ ሚኒስትሩ እንግዲህ አንድ ጉዳይ አንስቷል። በዚህም የኢራን የጦር መርከብ ላይ ውሃ ውስጥ የሚምዘገዘግ ሚሳይል በመጠቀም አስምጠነዋል የሚል ሀሳብ ሰጥቷል። ሌላኛው የኢራን መንግስት ተሸንፏል ነው ያሉት። የሚኒስትሩ አሜሪካ በሚያጠራጥር ሁኔታ ያለ ራይ ከባድ ጉዳት በማድረስ እያሸነፈች ነው ሲሉ ተደምጧል። ይሁንና ግን ኔታንያሁ ደግሞ አንድ ያልተጠበቀ ሀሳብ ነው በዛሬው ዕለት ያነሱት። ኢራን በካልቸር በባህል በጉብዝና ጀግኖች እንደሆናችሁ እናውቃለን፣ ነገር ግን እባካችሁ የአሁኑን መንግስት ወይም አገዛዝ በማስወገድ አብረን እንስራ በማለት የአሜሪካ እንዲሁም ደግሞ የአሜሪካ እስራኤል እንዲሁም የቀድሞ በነገስታት ዘመን የነበረውን የኢራኖች ነገስታት የሰንደቅ ዓላማ በመጠቀም ሶስቱን ሰንደቅ ዓላማ ለብሰው የሚያሳይ አነጋጋሪ ፎቶ ለቀዋል። በነገራችን ላይ አሜሪካና እስራኤል የሚፈልጉት በስደት ላይ የሚገኙ ልዑላን ተመልሰው በእዛው በኢራን ስልጣን እንዲይዙ ነው። ኢራንን በመደብደብ መንግስትን ማሸነፍ ይቻላል ብለው የሄዱበት ግምት ያልተጠበቀ ውጤት አምጥቷል። ይህ ደግሞ የኢራን የመንግስት ስትራክቸር እንደ ፍልስጤም፣ እንደ እስራኤል፣ እንደ ሊባኖስ፣ እንደ አፍጋኒስታን እና እንደ ኢራቅ ሳይሆን አያቶላህ አሊ ካሚኒና ጓዶቻቸው እጅግ ጥብቅ በሆነ መንገድ መስራታቸው አንድ ሰው ቢሞትም ሌላ ሰው ግን በእርግጠኝነት ማስኬድ የሚችለው ተደርጎ ይቆጠራል። ከዛ ውጭ ግን አያቶላህ አሊ ካሚኒ ግድያ ተቃውሞ ያሰሙ የአፍሪካ ሀገሮች አሉ። የአሜሪካና እስራኤል በፈጸሙት ጥቃት እንግዲህ ካሚኒ ተገድለው እንደነበረ የሚታወቅ ጉዳይ ነው። ይህን ተከትሎ እንግዲህ አንዳንድ የአፍሪካ ሀገራትም የአውሮፓ ሀገራትም ተቃውሟቸውን ሲያሰሙ ቆይተዋል። በእርግጥም ከኢራን ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር እና ጋምቢያ የሚገኙበት ናቸው። ናይጄሪያ በአፍሪካ እንግዲህ ከፍተኛ ቁጥር ያላት ሀገር ነች። ታዋቂ የሺዓ ሙስሊም መሪና አልሚዛን የተባለ የሃይማኖት መጽሔት አርታይ ኢብራሂም ሙሳ እንደሚለው ሀሚኒ የሃይማኖት ሞራልና መንፈሳዊ አቅጣጫ ጠቋሚ ተደርገው ይወሰዳል። ይሄ መገደላቸው ግን አስከፊ ነው ብለዋል። ከዛ ውጭ ቡርኪና ፋሶና ሴኔጋልም እንዲሁ በአያቶላህ አሊ ሀሚኒ መገደል ላይ አስተያየታቸውን ሰጥተዋል። የደቡብ
አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘዋል። ጥቃቱ ዓለም አቀፍ ሕግን የጣሰ ነው ሲሉ ገልጸዋል። ከዛ ውጪ በተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስና ባህሬን ላይ የተፈጸመውን ጥቃት ደግሞ ኬንያ አውግዛለች። ደቡብ አፍሪካ ኢራን ያለችበት የብሪክስ አባል መሆኗና ከዚህ በፊት እስራኤል በጋዛ ላይ የምታደርገውን ተቃውሞም በስፋት የማትደግፍና ክስን በዓለም አቀፍ ወደ አይሲሲ ፍርድ ቤት የወሰደች ሀገር እንደሆነች ይታወቃል። የኬንያው ፕሬዝዳንት ዊሊያም ሩቶ ግን በባህረ ሰላጤው ሀገራት ላይ የደረሰውን ጥቃት ኮንነዋል። ይሁንና ሌሎች ሀገራት ግን ይህንን ተቃውሞ እያሰሙ ነው የሚገኙት። ፈረንሳይ ሌላው አዲሱ ዛሬ የተሰማው ዜና ማለት ነው። ዛሬ እንግዲህ ፈረንሳይ በዩኤኢ ወይም ደግሞ እና ኳታር ላይ ሊፈጸም የነበረ ጥቃት የጦር አውሮፕላኖችን በመላክ አክሽፌያለሁ ስትል ገልጻ ነበር። ይሁንና ዛሬ በሳውዲ ግዙፍ የነዳጅ ማጣሪያ ላይ ሌላ የድሮን ጥቃት ሙከራ ተደርጓል። መውደቁን ተከትሎ ነዳጅ ማጣሪያው ችግር ገጥሞታል ተብሏል። ከዛ ውጭ በኢራን ጦርነት ምክንያት በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ንሯል ተብሏል። እንግዲህ ከ3 ዓመታት በኋላ እጅግ ከፍተኛው ነው። ከዛ ውጭ የኢራን ውጭ ጉዳይ ሚኒስትር ትራምፕ ድርድሩን እንደ ሪል ስቴት ንግድ ነበር ያዙት፣ ስለዚህ ይሄን አፍርሰውታል፣ ችላ ልንለው አይገባም የሚል አስተያየት ሰጥተዋል። ከዛ ውጪ ከኻሜኒ ቀብር በኋላ ተተኪያቸው እንደሚገለጽ ሲታወቅ እስራኤል አዲሱ መሪን ኢላማ ለማድረግ እየዛተች ነው የምትገኘው። ኢራናውያን ግን እኛ መሪ ተገድሎብን ሌላ መሪ መተካት እንችላለን፣ ብዙ ሺህ ጀነራሎች ያሉበት የጀግኖች ምድር ስለሆነ ማንንም አንፈራም እያሉ ነው የሚገኙት። ምናልባትም ሟቹ አያቶላ አሊ ካሜኒ ተካቸዋል የሚባለው ልጃቸው ሙጅታባ ካሜኒ የቀዳሚነቱን ግንባር ይዟል። በቀጣይ እንግዲህ ምን ይፈጠራል የሚለው በዋናነት የሚታይ ነው የሚሆነው። ከዛ ውጭ እስራኤል በቴህራን ወታደራዊ ተቋማት ላይ ጥቃት ፈጽማለች። ኢራን እንደነገርኳችሁ በኳታር የሚገኝ የአሜሪካ ጦር ሰፈርን ዛሬ በድጋሚ አጥቅታለች። ይህ እንግዲህ ኢራን ከተገመተው በላይ በከፍተኛ ሁኔታ እየሄደች መሆኑ ጉዳዩን አሳሳቢ እያደረገ ይገኛል። ኳታርም ለኢራን ይሰልሉ ነበር ያለቻቸውን ሰዎች 10 ሰዎች አስራለች። ይህም እንግዲህ የኢራንን ተጽዕኖ ቀላል የሚባል እንዳልሆነ አንዱ ማሳያ ነው። ከዛ ውጪ ወደ ቱርክ ሮኬቶችን በማስወንጨፍም ቱርክን ለመደብደብ በዛሬው ዕለት ሙከራ አድርጋለች። እንግዲህ የኢራን አቅም ሌላ የማይገመት እያደረገው ነው የሚገኘው። ክቡራትና ክቡራን አዲስ መረጃ ቤተሰቦች ዛሬ ስለ መካከለኛው ምስራቅ ጦርነት ሰሙ አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ ሌሎች ጉዳዮችን ይዤ እመለሳለሁ። ቻው ቻው።